በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። አሁንም በዛ ላይ በተመሰረተው መሰረት ላይ በዛው ላይ እንገነባለን። አንደኛ ቆሮንቶስ ምዕራፍ 15 ላይ እንሄዳለን። ለዓይኔ ስለሚመቸኝ በአይፓድ ነበረ ብዙ ጊዜ እንደምታስተውሉት የማነበው። በስልክ ላይ በአይፓድ ላይ በታብሌት ላይ አሁን እንደምታውቁት ይመቻል። ነገር ግን አንድ ቀን ምናልባት ኮራፕት ሊያደርጉት ይችላሉ የሚል ጥርጣሬ ስላለ ሃርድ ኮፒ ሁላችሁም ቢኖራችሁ ጥሩ ነው። ይዛችሁ መምጣት ከቻላችሁም መልካም ነው እና ያው በጣም ዓለም ዲሴፕሽን ውስጥ እየገባ ነው። እንደምታውቁት ትልቅ ዲሴፕሽን ውስጥ እየተገባ ነው። አሁን እዛ ውስጥ ባንገባም ዓላማችን ስላልሆነ ኤአይ አንዱ ከሚሰራው ስራ አንደኛው ዲሲፕ ማድረግ ነው፣ ማታለል ነው። ቴክኖሎጂ አንጠቀምም ወይ እንገፋለን፣ ከዘመኑ ጋር አንራመድም ማለት አይደለም። ግን ምንም እየመጣ እንዳለ ምን እየተሰራ እንዳለ ማወቅ አስፈላጊ ነው። ራስን አፕዴት ማድረግ ጥሩ ነው እና ትልቁ የኤአይ ስራው ዓለምን ዲሲቭ ማድረግ ነው። ወደዛ እየሄድን ነው ያለ ነውና ያሰቡትን ሲነግሯችሁ፣ የታሰበውን ነገር ሲነግሯችሁ በጣም ነው የሚገርመው። አሁን ኤአይ ነው፣ አርቲፊሻል ኢንቴሊጀንስ ነው። አሁን እየተፈጨረጨሩ ያሉት ኤጂአይ የሚባል ወደዛ ለማደግ ነው። አርቲፊሻል ጄነራል ኢንቴሊጀንስ ይባላል። ከሰው እኩል ኮግኒቲቭ ፓወር ያለውን ማሽን ወደዛ እየሄዱ ነው። ከዛ በኋላ ኤኤስአይ የሚባል ደግሞ አርቲፊሻል ሱፐር ኢንቴሊጀንስ ከሰው የኢንቴሊጀንስ የአእምሮ ልቀት በላይ የሆነ ለመስራት ይሄ እቅድ ውስጥ አለ እና ከሰው የአእምሮ ችሎታ በላይ ሲሆን ምናልባት ከሰው ቁጥጥር ስር ይወጣል ተብሎ ያው ጆፍሪ ሂንተን የኤአይ የምን አባት የነፍስ አባት ልበለው ጎድፋዘሮች የሚባሉ እነሱ እያስጠነቀቁ ነው። ከዛ በኋላ ሲንጉላሪቲ ደግሞ የሚባል እየመጣ ነው። ሰውና ማሽን የሚቀላቀልበት የማይለይበት ሲንጉላሪቲ ይባላል። ከዛ በኋላ ግን የሰጡት ስም ማክሲመሙ በጣም ነው የሚገርመኝ። ኦሜጋ ነው የሚባለው። ኤአይ፣ ኤጂአይ፣ ኤኤስአይ፣ ሲንጉላሪቲ ከዛ ኦሜጋ። የጌታን ስም ነው የወሰዱት፣ ያው በከፊል ነው እና የመለኮት አቅም እንደሚኖረው እና ምናልባት የሰውን ልጅም ምናልባት ኤኤስአይ ላይ ሲደርስ የሰውን ልጅም ሊያጠፋ እንደሚችል ከምድረ ገጽ አውት ስማርት ስለሚያደርግ በአስተሳሰብና በአእምሮ ስለሚበልጥ ያኛው ሊያጠፋ እንደሚችል ነው የሚታሰበው እና ዲሰፕሽን ግን በጣም ደስ ሊለን የሚገባው እኛ የእግዚአብሔር ቃል ያልነገረን አይደለም። ዲጂታል ቤዝድ እንደሚሆን ዲጂታላይዝድ እንደሚሆን ዓለም ዮሐንስ ራዕይ ምዕራፍ 13 ነግሮናል። አይገርማችሁም? ማንም ሊገዛ ወይም ሊሸጥ እንዳይችል አደረገ። የዛሬ 2000 ዓመት ዮሐንስ በምን አወቀ? ይህንን አእምሮ ያለው ቁጥሩን ይቁጠረው። ያው ታውቃላችሁ አሁን ዲጂታላይዜሽን 1 ወይ 0 ነው አይደል? ኳንተም ኮምፒውቲንግ ሲመጣ ደግሞ አንድም ዜሮም አንድ ላይ ሊሆን ይችላል። አሁን ፊዚክስ ትምህርት አይደለም፣ ግን የእግዚአብሔር ቃል አስቀድሞ ነግሮናል። ዳንኤል መጽሐፍ ላይ በጣም የሚገርመኝ እውቀት ይበዛል፣ ትራንስፖርቴሽን ይበዛል። ከ2500 ዓመት በፊት በምን አወቁ? እነዚህ የእግዚአብሔር መንፈስ ስለነበረባቸው ነው። ስለዚህ ትልቅ ዲሴፕሽን። አሁን እንኳን የሆነ መዝሙር እናንተን ግን ቅርብ ጊዜ ነው የሰማሁት፣ መለየት ሁሉ ነው አልችልም።
በአይ የተዘመረ ነው። ሰባኪዎች የሚገርም ነው። ቻት ጂፒቲ ነው ስብከት የሚያዘጋጅላቸው የሚባል ነገር ሰምቻለሁ። ነገ ተነገ ወዲያ እንሸራትታል። ዲሰፕሽን ስለሆነ ስራው እና በቻት ጂፒቲ ወይም ደግሞ በሌሎቹ በነግሮክ በነምናም ቶታሊ አንጠቀምም ሳይሆን ግን ወዴት አቅጣጫ እየሄደ እንዳለ እናውቃለን ለማለት ነው። እና ነገ ተነገ ወዲያ መጽሐፍ ቅዱሳችንን እዚህ ስልካችን ላይ ያለውን አይፓዳችን ላይ ያለውን ኤሌክትሮኒካሊ የምንጠቀምበትን እንዴት አድርገው ኮረፕት ሊያደርጉት እንደሚችሉ አላቅም። አሁን ግን ይሄ ይጠረጠራል። አፕዴት ስታደርጉት የሚለውጧቸው ቃላት፣ የሚያወጧቸው ቃላት፣ የሚጨምሯቸው ቃላት ይኖራል። እና አንዳንድ ጊዜ ሰው ድፍረትን በጣም ይገርመኛል። ቻይና ውስጥ መንግስት መጽሐፍ ቅዱስ እንዳሳተመ ታውቃላችሁና ያችን ፈሪሳውያን ሊወግሯት በሙሴ ሕግ ተፈቅዶልናል ብለው በጌታ ፊት ያመጧትን ያችን ሴት ኢየሱስ ክርስቶስ እንዳዳናት እንዳስጣላት ነው እኛ የምናውቀው። ቻይና ግን መንግስት የሚያሳትመው መጽሐፍ ቅዱስ ኢየሱስም አብሮ ወገራት ነው የሚለው። በጣም ነው የሚገርም ድፍረቱ። የሰው ልጅ ይገርመኛል። የእግዚአብሔር ቃል ላይ ለመጨመር ልክ ሔዋን እንዳደረገችው ማለት ነው። ከዚህ ዛፍ እንዳትበሉ በበላችሁ ቀን ሞትን ትሞታላችሁ ሲባል እባቡ ጋር ያው ንግግር ጀመረች፣ ቃል ጨመረች። ታውቃላችሁ አይደል? እንዳትሞቱ አትብሉ አትንኩትም ብሏል አለች። አትንኩ የሚል ነገር እሱ አልተናገረም። ጨምረ ነው እንጨምራለን፣ እንቀንሳለን። ምድር ላይ ብዙ ቀውስ የሚፈጥረው የእግዚአብሔር ላይ ስለምንጨምር፣ የእግዚአብሔር ቃል ላይ ስለምንጨምር፣ ስለምንቀንስ ነው። ይሄ ሁሉ ንግግር ያደረኩት ይሄኛው ይኖራችሁ ለማለት ነው። ሃርድ ኮፒ በየቤታችሁ ይኖራችሁ፣ ከቻላችሁ ደግሞ ይዛችሁ ነው ለማለት ነው። እንደሰማችሁ ይታሰባል። አንደኛ ቆሮንቶስ ምዕራፍ 15 ብያችኋለሁ። ጳውሎስ ምን አይነት ወንጌል እንደሰበከላቸው መልሶ ያሳስባቸዋል። እኔ ደግሞ እናንተን አሳስባለሁ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን የተቀበልነው የቆምንበት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ይላል። በከንቱ ማመን የሚባል ነገር አለ ማለት ነው። ዝም ብሎ በአንደበታችሁ ብቻ ላይ ያለ ካልሆነ በስተቀር ውስጣታችሁ ተለውጦ ከሆነ ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ካለ በኋላ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ። እንግዲህ በላይ አሳስባችኋለሁ ይህንን ወንጌል የዳናችሁበትን የቆማችሁበትን ወንጌል አሳስባችኋለሁ ብሎ ወንጌልን ነው ዲፋይን የሚያደርገው። መጽሐፍ እንደሚል ኦልሬዲ ስለ ኢየሱስ ክርስቶስ ከ300 በላይ ትንቢቶች አሉ በብሉይ ኪዳን። አዲስ ኪዳን የጀመረው በብሉይ ኪዳን ውስጥ ነው። ከዘፍጥረት ምዕራፍ 3 ጀምሮ ነው የጀመረው እና መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛ ቀን ተነሳ ይላል። እንግዲህ ወንጌሉ ይሄ ነው። ወንጌል በሲምፕል ፎርሙ ኢየሱስ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም። ሲቀበር ደግሞ ወደ ሲኦል እንደወረደ እናውቃለን። ገና ዋጋው ስላልተከፈለ በዛ ስፍራ በወህኒ የነበሩትን በዲያብሎስ ወህኒ ስር የነበሩትን ወንጌልን እንደሰበከላቸው ነፃ እንደወጡ ይህንን እናውቃለን። እና ሞተም ተቀበረም
ተነሳም። እኛ ደግሞ እንጨምርበታለን አረገም። ከዛ ደግሞ ተመልሶ ይመጣል። ኤሴንሻሊ ወንጌሉ ይሄ ነው። የምስራቹ ቃል ይሄ ነው። ስለዚህ በዚህ ሐሳብ ላይ ጥቂት እንድንነጋገር የምፈልገው ስለ ኢየሱስ ክርስቶስ ሁለቱ ገጽታዎች በሚል ነው። ኢየሱስ ክርስቶስ እንደምታውቁት በሰማይም በምድርም ዩኒክ ነው። በጣም የተለየ ነው። ማንም እሱን የሚመስል የለም። በሰማይም እሱን የሚመስል የለም። አሁን ስለ አቻነት ስለ እኩያነት አይደለም እየተነጋገርን ያለ ነው። ስለ ማንነት ነው እየተነጋገርን ያለ ነው። በሰማይ እሱን የሚመስል የለም። በምድርም እሱን የሚመስል የለም። ለምን? በመለኮትነት ፍጹም መለኮት ነው። መለኮት አይደለም ብለው የሚከራከሩ እንዳሉ እናውቃለን። ሐሰተኞች እንዳሉ እናውቃለን። ትራክት ይዘው አስፋልት ለአስፋልት የሚንከራተቱ ጥላ ይዘው የሚዞሩ እንዳሉ እናውቃለን። ፍጡር ነው። the highest created being ነው። ከተፈጠሩ ፍጡራን ሁሉ ከፍተኛ ነው የሚሉ እንዳሉ እናውቃለን። እነዚህ ሰዎች ዮሐንስ ወንጌልን ከመጽሐፍ ቅዱሳቸው ቀደው ማውጣት አለባቸው። ቆላሲስን ቀደው ማውጣት አለባቸው። ዕብራውያንን ቀደው ማውጣት አለባቸው። የራእይን መጽሐፍ ቀደው ማውጣት አለባቸው። ምክንያቱም የራእይ መጽሐፍ የዮሐንስ ራእይ እንላለን እንጂ በግሪኩ ስታዩት አፖካሊፕሲስ ማለት መጋረጃ ተገልጦ ከጀርባ ያለው ነገር ሲገለጥ ወይ ሲታይ ማለት ነው። ስለዚህ ዮሐንስ ራእይ በዋናነት the revelation of Jesus Christ ኢየሱስ ክርስቶስ መጋረጃው ተገልጦ ሲታይ እኛ እንደምናውቀው ለስላሳ ብቻ እንዳልሆነ ሲገለጥ ቁጣው ሲገለጥ ዓለም ላይ ቁጣው ሲፈስ ቁጣው ሲገለጥ በኃይል ሲገለጥ ምን እንደሚመስል ተራሮች ውደቁብን የሚያሰኝ ነው ይላል። ሸለቆች ሸፍኑን የሚያሰኝ ነው ይላል። ሰዎች ከቁጣው ፊት መደበቂያ የሚፈልጉበት ሌላ ገጽታ የኢየሱስ ገጽታ መጋረጃው ተገልጦ የሚታይበት መጽሐፍ ማለት ነው። ስለዚህ እነዚህ ሰዎች መለኮት አይደለም ካሉ እነዚህ መጽሐፍት ሁሉ ቀደው ማውጣት አለባቸው። ከዛ በኋላ መጽሐፉ ምን ሊሆን ነው? መጽሐፉ በብሉይ ኪዳንም አሁን እዛ ዝርዝር ውስጥ አንገባም እንጂ መለኮትነቱ ተገልጧል። እነ ዳዊት በመንፈስ ቅዱስ ኃይል ሆነው ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ ዘምሯል በመንፈስ ዳዊት። እና ኢየሱስ ክርስቶስ ደግሞ ይህን ጠቅሶታል። ከዛ በኋላ እንደውም ካስተዋላችሁ ሰዎች ጥያቄ ሊጠይቁት ሊደፍሩ አልቻሉ። ጌታ ጌታዬን የእግር መረገጫ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው እና ዳዊት ጌታ ብሎ ከጠራው እንዴት ልጁ ሊሆን ይችላል የሚል ጥያቄ አንስቷል። ስለዚህ በመለኮትነቱ ኢየሱስ ክርስቶስ ፍጹም መለኮት ነው። ግን ያንን መቀማት እንደሚገባ ጉዳይ አልቆጠረውም ይላል። ሴት አሳይድ ወደ ጎን አደረገው እና ፍጹም ሰው ሆነ። ሰው ሲሆን በትክክል ሰው ነው የሆነው። የሚደክመው፣ የሚርበው፣ የሚጠማው፣ የሚያዝን ማለት በነገር ሁሉ ተፈተነ ይላል። አልወደቀም እንጂ ድካማችን ይገባዋል ይላል። ሰው መሆን ስጋ መልበስ ምን እንደሆነ ስላየ ማለት ነው። ይሄ በጣም ትልቅ የሆነ ሚስጥር ነው። የማይገደበው በማርያም ማህፀን ውስጥ ተገድቦ የማይገደመው አምላክ ዘላለማዊ የሆነው አምላክ ስጋ ለብሶ በመካከላችን ተገለጠ፣ በመካከላችን ተመላለሰ፣ እኛኑ መሰለ፣ የእኛን ስጋ ለበሰ። አንደኛው ገጽታው ይሄ ነው። አንደኛው ገጽታ ያኛው ነው። ሁለቱንም ገጽታ የሚይዝ የለም።
ምንም አይነት ፍጡር የለም፣ ማንም የለም የትም ቦታ። ስለዚህ ኢየሱስን ዩኒክ ያደርገዋል። እና ለምን ስጋ መልበስ አስፈለገው ካላችሁ ሁላችንም ክብር ስለጎደለን፣ ማንም ሚዛን የሚደፋ ስለጠፋ፣ ማንም ማንንም ሊያድን ስላልቻለ፣ ሁሉም አብሮ መጫጫህና መጥፋት ስለሆነ የግድ መስዋዕት የሚሆን ስጋ የሚለብስ እንደኛ የሚመላለስ በመካከላችን በደምና በስጋ የሚካፈል ስላልፈለገ ሁሉ የእግዚአብሔር ክብር ጎሏቸዋል ይላል። ነጩም፣ ጥቁሩም፣ ቢጫውም፣ ቡኒውም ከሰው ዘር አንድም አልተገኘም። መስዋዕት የሚሆን ደሙን የሚያፈስ ያንን ታላቅ ዋጋ የሚከፍል አልተገኘም። ሰው ሆነ። ከሰውም ደግሞ የባሪያን መልክ ይዞ። እንግዲህ ዛሬ ማለዳ የጌታን እራት እዚህ ስንካፈል የነበራችሁ ሰዎች ምንድነው ያለን? ይሄንን ስታደርጉ ለመታሰቢያዬ አድርጉ። ለመታሰቢያችሁ አድርጉ አይደለም። አሁን ትኩረታችንን እኮ ወደ ራሳችን አደረግነው፣ ወደ ራሳችን መለስ ነው። የጌታን እራት የምናደርግበት ዋነኛ ምክንያት እሱን ለማሰብ ነው። ምንን ነው የምናስበው? በመጀመሪያ ሰው መሆኑን፣ እኛን መምሰሉን፣ የባሪያ መልክ መያዙን፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም ይላል ኢሳይያስ 53። ምን ማለት ነው? ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ዞር ብለን ሁለተኛ የምንመለከተው አይነት ሰው አልነበረም። አንዳንድ ሰው በላዩ ላይ የሆነ ቁመናው ይሆን ውበቱ ይሆን ዞር ብላችሁ እንድታዩት የሚያደርግ ነገር አለ፣ ወይ ደግሞ ትኩረት እንድትሰጡት። ኢየሱስ ያ አልነበረውም። ትኩረት የሚስብ አልነበረም። አይጮህም አለ የእግዚአብሔር ቃል ስለሱ ሲናገር። አይጮህም በአደባባይ። የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስ የጠዋፍ ክርን አያጠፋም። ለስላሳ ሆኖ መጣ። ስለኛ መከራን ተቀበለ። የባሪያን መልክ ይዞ ሲል ሲሸጥ እንኳን የተሸጠው ባሪያ በሚሸጥበት ዋጋ በ30 ብር ምን ያህል እንዳዋረድ ነው፣ ምን ያህል እንደወረደ ታያላችሁ። እኛን ለማዳን ዋጋ ለመክፈል ኢየሱስ ክርስቶስ በፈቃዱ ነፍሱን አሳልፎ ሰጠ። ተገዶ አይደለም። ይህ ማወቅ አለብን። ወደ 600 የሚሆኑ ወታደሮች ሊይዙት ሲመጡ ምን ስለሱ ምን ቢሰሙ እንደሆነ አላውቅም። እሱን ለመያዝ የሁሉ ወታደር ምንድነው ችቦ ይዞ፣ ሰይፍ ይዞ፣ ቆመጥ ይዞ ታጥቆ ትልቅ ሰራዊት ሆኖ የመጣው ለምን እንደሆነ አላውቅም። ነገር ግን እዛ ላይ ምን እንደተፈጠረ ታውቃላችሁ። ዮሐንስ ወንጌል ላይ ስትመለከቱ የናዝሬቱ ኢየሱስን እንፈልጋለን ሲሉት እኔ ነኝ ኢጎ አይሚ፣ ወይም ደግሞ ቀድሞ የዘጸአት ላይ ምዕራፍ 3 ላይ ለሙሴ የተናገረውን ቃል ማን ላከኝ ስላቸው ምን ልበል ሲል እኔ ነኝ ላከኝ በላቸው ያለውን ቃል ነው የተጠቀመው። ኢጎ አይሚ አይ አም እኔ ነኝ ሲላቸው ሁሉም ወደ ኋላ አፈግፍገው ወደቁ ይላል። መቋቋም ስላልቻሉ፣ ያንን ስም መቋቋም ስላልቻሉ ወደ ኋላቸው አፈግፍገው ወደቁ ይላል። ስለዚህ በግድ አልያዙትም። ጴጥሮስ ሰይፉን አውጥቶ የማልከስን ጆሮ ሲቆርጥ ሰይፍ የሚያነሱ በሰይፍ ይጠፋሉ። እኔ እኮ አባቴን ብለምን 72 ጭፍራ ነው ያለው። 12 ጭፍራ 72,000 መላእክቶች፣ አንድ መልአክ 185,000 የአሦርን ወታደሮች እንደገደለ እናውቃለን። እና 12 ጭፍራ እንደሚልክልኝ አታውቅም ወይ? ስለዚህ በፈቃዱ ነው። በፈቃዱ ስለኛ ኃጢአት
ራሱን አሳልፎ ሰጠ። እንደ በግ ተነዳ ይላል። በሸላቾች ፊት ዝም አለ ይላል። መለኮት ማለት ነው። ስጋ ሆኖ ፍጹም ስጋ ሆኖ ያደረጋቸውን ተአምራቶች በሙሉ በመንፈስ ቅዱስ ኃይል አድርጎ በመለኮትነት ሳይሆን በመለኮትነት ስግደትና ወርሺፕ ከመቀበል ውጪ ሌላ ያደረገው ነገር የለም። ሁሉንም ያደረገው ሰዎች ቢፈውስ፣ አጋንንት ቢያወጣ፣ በውሃ ላይ ቢራመድ ከመንፈስ ቅዱስ ጋር የተናበበ የተቆራኘ ስለነበረ ያንን አደረገ እና በፈቃዱ ራሱን አሳልፎ ሰጠ። ሰው ሆነ። እሱ በሰራቸው እጆች በጥፊ እንዲመታ ፈቀደ። እሱ ባበቀለው መቃ ራሱን እንዲመቱት ፈቀደ። የእሾህ አክሊል በራሱ ላይ አደረጉ። ይህን ነው የምናስበው። ስለ እኔ እንደሆነ፣ ስለ አንተ እንደሆነ፣ ስለ አንቺ እንደሆነ፣ ሌላ መዳኛ መንገድ እንደሌለ፣ በሱ ላይ የሚጨመር የሚቀነስ እንደሌለ እንድናውቅ እሱ ባበቀለው ዛፍ ላይ ሰቀሉት። እሱ በሰራው ብረት ቸነከሩት። ተጨነቀ፣ ተሰቃየ። የኔን ስቃይ ወሰደ፣ የኔን እፍረት ወሰደ፣ የኔን ቅጣት ወሰደ። ምድር ከተፈጠረ ጀምሮ ያልሆነ ነገር ከዛም በኋላ የማይሆን ነገር ተፈጠረ። አምላኬ አምላኬ ለምን ተውከኝ? ኤሎሂ ኤሎሂ ለማ ሰባክተኒ ያለ እግዚአብሔር ፊቱን ሰወረበት፣ ፊቱን አዞረበት። ጣሩን እየሰማ ምጡን እያየ ቁጣውን ሁሉ በሱ ላይ አነጣጠረበት። በምድር ላይ ሲመላለስ አብ ትምክህቱ ነበረ። ሰው ቢከዳው፣ ሕዝብ ቢሸሸው፣ ጀማው ቢቀለበስ አባቴ አለ ይላል። ትምክህቱ በአባቱ ነበረ። ያቺ ቀውጢ ወቅት ግን እግዚአብሔር ፊቱን ከልጁ ላይ አዞረ። ኃጢአት ያላወቀውን እርሱን ኃጢአት አደረገው። የኛ ኃጢአት አለበሰው፣ ሸፈነው፣ ማንነቱ እስኪሸፈን ድረስ። በሱ ሞት እኛ ሕይወት አገኘን። የኛን ኃጢአት ሁሉ በልጁ ላይ ጫነው። ሞተ፣ እንደ ሰው ሞተ፣ ሰው ሆነ፣ ሞተ፣ ተቀበረ። አንዳንድ የሃይማኖት ክፍሎች እንደሚሉት የሞተ መሰለ እንጂ ይሄ የዲያብሎስ ውሸት ነው። ሞተ ይላል እዚህ ላይ። እናንተን እንመን፣ ይህን መጽሐፍ እንመን። ሞተ፣ የሞተ መሰለ አይደለም። ሞተ፣ ተቀበረ። ለ3 ቀናት በምድር ሆድ ውስጥ ነበረ። የምስራችን እዛ ሰበከ። ከዲያብሎስ ቁልፉን ቀማ። ከዛስ በኋላ ተነሳ። ለመታሰቢያ የምናደርገው መሞቱን ብቻ አይደለም። በእርግጥ ነው ጌታ እስኪመጣ ድረስ ሞቱን እንናገራለን። ስለ ሰው ልጅ ኃጢአት መሞቱን እንናገራለን። በመንፈስ ቅዱስ ኃይል እንናገራለን። ማንም ሊያስቆመን አይችልም። እግዚአብሔር ይመስገን አሁን ነፃነት አለ። ወንጌል የመስበክ የሚከለክለን የለም። ነገ የሚከለክል ቢመጣ ግን ፈቃዱ የተገኘው ከሰማይ ነው እንጂ ከመንግስት አይደለም። መሞቱን እንናገራለን። መሞቱን ብቻ ግን አይደለም፣ ሞቶ አልቀረም፣ ደግሞም ተነስቷል እንላለን። ኢየሱስ ተነስቷል እንላለን። ሲሞት አንተን ይዞ ሞተ፣ አንቺን ይዞ ሞተ፣ እኔን ይዞ ሞተ። ምክንያቱም እሱን ለመግደል ስለማይቻል። ነገር ግን ፈቃደኛ ሆኖ እኔን ይዞ ሞተ። ሲነሳስ እኛን ይዞ ተነሳ። ስለዚህ አሁን በእርግጠኝነት የምነግራችሁ በጌታ ያመናችሁና
በጌታ ከሆናችሁ የትንሣኤ መንፈስ ውስጣችሁ ገብቷል። ምክንያቱም ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ዛሬ እኛ ጋር በውስጣችን አድሮ ይኖራል፣ ይሰራል፣ ይናገራል። ነገር ግን እዚህ ጋር ይህንን መጽሐፍ እያነበብን ስንሄድ ጳውሎስን የረበሸው አንድ ነገር ስላለ ነው ይህንን የሚናገረው፣ ይህንን የሚጽፍላቸው። የመሰረታት ቤተ ክርስቲያን ጣቢያ የቀላቀሉ ሰዎች ሐሰተኛ አስተማሪዎች ስለገቡ እንደዚህ ይላቸዋል። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ወይም ለጴጥሮስ ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል አለ። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየ። ጭንጋፍ ማለት ታውቃላችሁ፣ መሞት ሲገባው መጨንገፍ ሲገባው በ7 ወር ተወልዶም ሆነ በምናምን የሚቀጥል ሰው ማለት ነው። በእግዚአብሔር ምሕረት መሞት ነበረብኝ፣ ነገር ግን ጸጋው አዳነኝ ነው። ምን ይላል ከዛ ቀጥሎ? እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ጸጋ እንዳይበክን፣ የተሰጠን ጸጋ እንዳይባክን ሁል ጊዜ መጸለይ አለብን። አንደኛ ቆሮንቶስ ምዕራፍ 6 ላይ ስለሚናገር የተሰጣችሁ ጸጋ እንዳይባክን ስለሚል እሱ አላባከንኩም ነው የሚለው። በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላችሁ ይልቅ ግን ደከምኩ ካለ በኋላ እውቅናውን ለጌታ መልሶ ይሰጣል፣ ለጸጋው መልሶ ይሰጣል። ዳሩ ግን ከኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲያስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ ካለ በኋላ የሚለውን ስሙ፣ የገባውን ትምህርት። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ሞቱ ብቻ ሳይሆን ትንሣኤው ይሰበካል። ምክንያቱም ስለ ኃጢአታችን ሞቷል፣ ስለ ጽድቃችን ግን ተነስቷል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? እነዚህ የስህተት አስተማሪዎች ለምን ትንሣኤ ሙታን የለም እንደሚሉ እዚህ አልተጻፈም። የዚህ አይነት የስህተት ትምህርት ለምን እንደሚያስተምሩ አልተጻፈም። ጳውሎስ እንደረበሸው በጣም ያስታውቃል። እኔ ግን አንድ የምጠረጥረው ነገር አለኝ። ታውቃላችሁ፣ ፈሪሳውያንና ሰዱቃውያን የአይሁዶች የተለያዩ ሴክቶች ናቸው። ፈሪሳውያን በመላእክትም ያምናሉ፣ በትንሣኤ ሙታንም ያምናሉ። ሰዱቃውያን ግን አያምኑም። መንፈስም የለም መልአክም የለም የሚሉ ሰዎች ናቸውና እኔ ስጠረጥር እነዚህ ሰዎች ሰዱቃውያን የዛን ጊዜ የህብረተሰቡ ከፍተኛውን ደረጃ የሚይዙ በገንዘብ በጣም የበለጠጉ ሰዎች ስለሆኑ ሊሆን ይችላል ብዬ ጠረጥራለሁ። ባለጠጎች ስለሆኑ፣ ገንዘብ ስላላቸው፣ ምድር ላይ ስለተመቻቸው። አውሮፓ፣ አሜሪካ ያጭበረበራቸው በዚህ ይመስለኛል። ገነት እዚሁ ነው፣ ሌላ ህይወት የለም። ባለፈው ቤተ ክርስቲያናችን አንድ ነገር ሳስተምር ነበር። አዳምና ሔዋን የሳቱት በጣም ብልጥግና ባለበት ቦታ እንደሆነ ታውቃላችሁ። ምንም መከራ በሌለበት፣ ምንም ጭንቀት በሌለበት፣ ምንም ችግር በሌለበት፣ ምንም ተግዳሮት በሌለበት ስፍራ አስበውበት ሆን ብለው ነው የሳቱት። አሁን በምድር ዙሪያ ተመልከቱ። አመጽ ያለው የት ነው ካላችሁ ባለጠጋ ሀገሮች ጋር። አሁን እዛ ዝርዝር ውስጥ አልገባም እንጂ በነግራችሁ መዘርዘር ብጀምር የሚሰራውን አመጽ ለመረዳት ያስቸግራል። አውሮፓውያንን እግዚአብሔር በወቅቱ አልፎ አልፎ ሪቫይቫሎች ተነሱ፣ እጁን ታጥቦ የባረካቸው ነው የሚመስለው። ግን እነሱ ምን አደረጉ? ተረከዝ አነሱ።
ብልጥግና ምቾት ባለበት አካባቢ አመጽ ይበዛል። የዓለምን የአመጽ ሚስጥር የሚያካሂዱ እነማን ናቸው ካላችሁ ቢሊዮነሮቹ እነ ኤሎን መስክ ምንድነው አመጽ እያካሄዱ ያሉት? እነ ስታርሊንክ እነ ኒውራሊንክ ለአንቲክራይስቱ ቦታ እያመቻቹ ያሉ። ስታርሊንክ ማለት ዓለምን በዋይፋይ ለማገናኘት ምክንያቱም እያመቻቹለት ስለሆነ። እነ ኪንግ ቻርልስ እነ ጆርጅ ሶሮስ እነዚህ በጣም ባለጠጎች የሆኑ በጣም ብር ያላቸው ሰዎች አመጽ ውስጥ ያሉ እነሱ ናቸው። የአመጽን ሚስጥር የሚያካሂዱ እነሱ ናቸው። እነዚህ ሰዎች በጣም የደላቸው ብር ያላቸው ሰዎች እንደሆኑ እርግጠኛ አይደለሁም፣ አልተጻፈም። ነገር ግን ምን ያደርጋል? የሚመጣ ህይወት የሚመጣ ዓለም ምን ያደርግላቸዋል? እዚህ ተመችቷቸዋል። ትንሣኤ ሙታን የለም፣ አያስፈልገንም። እኔ ምስኪኖች ናቸው እነዚህ እምላቸው። ይሄ ነገር ግን በጣም ነው ጳውሎስን የረበሸው። እንደምታዩት ስታነቡት ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው። አሁን የምሰብካችሁ ስብከት ከንቱ ነው። ክርስቶስ ከሙታን ካልተነሳ፣ ትንሣኤ ከሌለ፣ ቃሉን ገልጠን የምናስተምር ሰዎች የምንሰብክ ሰዎች በሙሉ ከስረናል። ክርስቶስ ከሙታን ካልተነሳ ክርስትና መሰረቱ ይፈራርሳል። የምንቆምበት፣ የምንመካበት፣ የምንታመንበት ተስፋ የምናደርገው ነገር የለንም። አሁንማ እያጠፉብን አይደል እንዴ? እዚሁ ብላ እዚሁ ጠጣ። አንድ ጊዜ እግዚአብሔር ያዘነባቸው አይሁዳን ነገ እንሞታለንና እንብላና እንጠጣ፣ ዓለማችንን እንቅጭ፣ ነገ እንሞታለንና። ከሞት በኋላ ወይ ክብር ወይ ውርደት እንዳለ ያላመኑ ሰዎች ብድራት እንዳለ ካላመንን ይህን ሁሉ ዋጋ ምን አስከፈለን ነው የጳውሎስ ክርክር አይደል? እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። እናንተ በማለዳ ተነስታችሁ እዚህ ድረስ ትራንስፖርት ከፍላችሁ የመጣችሁት ከንቱ ነው ማለት ነው። አንዳንዶቻችሁ የምትሰደቡት፣ አንዳንዶቻችሁ የተገፋችሁት፣ አንዳንዶቻችሁ ከቤት የተባረራችሁት፣ አንዳንዶቻችሁ ለወዳጆቻችሁ መሳለቂያ የሆናችሁት ክርስቶስ ካልተነሳማ እምነታችሁ ከንቱ ነው ማለት ነው። ክርስቶስ ደግሞ ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል አለ። ክርስቶስ ተነስቷል እያልን ለእግዚአብሔር ምስክር ሆነን ስንቆም የሐሰተኛ ምስክር ነን ማለት ነው አለ። ወንጌሉ እውነት ሆኖ እያለ በነገራችን ላይ ድህረ ዘመናዊነት እንደሚናገረው እውነት አንጻራዊ አይደለም። እውነት ጠጣር ነው። እውነት ጽንሰ ሐሳብ አይደለም፣ ኮንሴፕት አይደለም። እውነት የምትፈላሰፉበት አይደለም። እውነት አካል ነው። እሱም ኢየሱስ ክርስቶስ ነው። ምክንያቱም እውነትም መንገድም ሕይወትም እኔ ነኝ አለ። ተከሶ ጲላጦስ ፊት ሲቀርብ ስለ እውነት ለመሰክር መጣሁ ሲለው እውነት ምን ማለት ነው አለው። እሱ ከውሸት በስተቀር ከሸፍጥ በስተቀር የሚያውቀው ሕይወት ስለሌለ እውነት የሚባል ነገር አይገባውም። የሚገርመው ግን እውነት ተከሶ ፊቱ ቆሞ ነበረ። ስለዚህ እኛ የምንሰብከው አሁን የምሰብካችሁ እውነት ነው፣ የምትሰሙት እውነት ነው። ሌላው ነገር ሁሉ ሲያልፍ፣ ጊዜያዊ የሆነው ነገር ሁሉ ሲረግፍ፣
አበባው ይረግፋል፣ ሳሩ ይጠወልጋል፣ የእግዚአብሔር ቃል ግን ለዘላለም ጸንታ ትኖራለች እንደሚል ይሄ አሁን የምትሰሙት ቃል it continues ለዘላለም የሚቀጥል ጽኑ መሰረት ያለው ነው። ሐሰትና ውሸት ዓለምን እየሞላ ዲሴፕሽን ዓለምን እየተቆጣጠረ ሲሄድ መጨረሻ ላይ ግን አሸንፎ ድል ነስቶ የሚወጣው እውነት ነው። ምክንያቱም እውነት አይሸነፍም፣ እውነት ኢየሱስ ክርስቶስ ስለሆነ። እኔ አሜን ብያለሁ። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት። እስካሁን ድረስ በኃጢአታችሁ አላችሁ። ምን አዘመረን? ምን አስጨበጨበን? ምን አስጨፈረን? አንዳንድ ጊዜ ምን አስጮኸን? በምን መሰረት ላይ ቆመን? ምኑን የምስራች ሆነ ኢየሱስ ካልተነሳ? እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ። ተስፋ እንደሌላቸው ሰዎች እንዳታዝኑ። እኔም እናንተም በጌታ ያሉ የምንወዳቸው ሰዎች አስቀድመውን ሄደዋል። ጌታን እንደማያውቁ ሰዎች እርር ድብን የማንለው አንድ ቀን እንደምናያቸው ስለምናውቅ ነው። ባለፈው ጊዜ አንዲት እህት አንድ ነገር መሰከረችልኝና ልጆች እናሳድጋለንና እዛ በጣም የምትደግፈን አንደኛዋ የኔ እህት ነበረችና ወደ ጌታ ሄደች። አሁን እዛ ዝርዝር ውስጥ አልገባም እና ብዙ ሐዘን ነበረ እና እኔም ጌታን ጠየቅኩት። እነዚህ ልጆች እያሳደገች ብዙ የምትለፋውን የምታገለግልህ ለምንድን ነው የምትወስዳት? እኔ አልጠራዋትም አለ። በኋላ ስሰማ ለካ ራሷ መሄድ ፈልጋለች። እንግዲህ ለኛ በህልሟም አሳይቷታል። ለኛ አልነገረችንም። እንድንጸልይም አልፈለገች፣ መቅረትም እንዳልፈለገች ገባኝ። ግን ቅርብ ጊዜ ሌላ እህት ትንሽ የምትጠራጠር የመንፈሳዊ ነገር የምትጠራጠር እህት በህልሜ ያየኋት አለች። በጣም አምሮባታል አለች። መታ አቀፈችኝ አለች። እና ስነካት እንደዚህ ሳብስታንስ አለው ሰውነቷል። እንዴት ሳብስታንስ አለው ሰውነት አለው እኮ። ለመሆኑ ያለሽበት ቦታ ምን ይመስላል? ምን ይነገራል? እናንተ ራሳችሁ መጣችሁ ይሁን እንጂ አለችኝ አለች። በህልሟ ነው ይሄን የምታየው። በክርስቶስ ያንቀላፉት እየጠበቁን እንዳሉ ተስፋ ከሌለ ይሄ ብቻ አይናገርም። በክርስቶስ ያንቀላፉት ደግሞ ጠፍተዋላ። ትንሣኤ ሙታን ከሌለ በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ሰማችሁ? ተስፋ ከሌለ፣ ትንሣኤ ከሌለ፣ የሚጠብቀን ክብር ከሌለ፣ እዚሁ ብላ፣ እዚሁ ጠጣ፣ እዚሁ ተደሰት፣ እዚሁ ጨፍር ከሆነ ለዚህ ጭንፋሎስ ለሆነች ሕይወት ከሆነ ዋጋ የምንከፍለው የምንሰደበው ሕዝብ አጭበርብረው የከበሩ አገልጋዮች እንዳሉ ሁላችንም እናውቃለን። እነሱ ለሱ መልስ ይሰጣሉ ፊቱ መቆም ከቻሉ። በእውነት እናገልግል ስትሉ ግን ብዙ ዋጋ እንደሚያስከፍል እኔ ምስክር ነኝ። ሕይወት አልጋ ባልጋ አይደለም። ባለፈው አንድ ሰው እንደዚህ አላሉ እኛ ጋር ያለና ፓስተሮቹ ምን ለብሰው ምስባክ ላይ መውጣት ነው ምን ጣጣ አለባቸው? እዚህ ታች ወርደው አላዩ። እኔ የሰማውና ሳቅ አልኩና እንደ ሁለት ዲፕሬስድ የሆነ ሰው ቢያማክርና እንደ ሁለት ሊፈርስ ቋፍ ላይ የደረሰ ትዳር ቢያማክር ጥሩ ነበር አልኩ። እኔ ከፓስተር ከባዱ ስራ የሚለው ሊፈርስ የደረሰ ትዳር እንፋታለን የሚሉ ሰዎች መምከር። ቤተ ክርስቲያን ረሳችኝ ምናምን አለች አንዷ። አንቺ ብቻ መምጣትሽን ነው የምታውቂው እንጂ
እኛ ጋር እኮ ጥሩ እኮ ነገር አይመጣም አልኳት። ትዳሬ መልካም ነው እግዚአብሔር ባረከኝ ብሎ እኔ ጋር የሚመጣ ያለ ሰው ይመስልሻል? አፋቱን የሚሉ ነው የሚመጡት። ኔጋቲቭ ነው የሚደርሰው። አሁን የራሳችንን መከራ ለመዘርዘር አይደለም፣ ግን እውነተኛ አገልጋይነት ከባድ ነው። እግዚአብሔር ይጠብቃል፣ ሰይጣን ይዋጋል፣ ሰው ይቋቋማል። ተስፋ ከሌለ፣ ትንሣኤ ሙታን ከሌለ ስንት የምንጥለው ነገር አለ። እኔ በነገራችን ላይ በሴኩላር ዓለምም ጥሩ ደሞዝ ነበረኝ፣ ሰርቻለሁ። በዚህም ዓለም ትልቅ ፕሪቪሌጅ እንደሆነ አውቃለሁ እግዚአብሔርን ማገልገል። ነገር ግን ቀላል አይደለም። በብዙ ፈተና እናልፋለን። ምክንያቱም ከእናንተ አንዱን ቢጥል ምናልባት ብዙ ሰው አፌክትድ ላይሆን ይችላል። ብዙ ሰው የሚያየውን ሰው ግን ከጣለ ብዙ ሰው አፌክት እንደሚያደርግ ያውቃል። ስለዚህ ለአገልጋዮቻችሁ ጸልዩ፣ ለዘማሪዎች ጸልዩ፣ ለሰባኪዎች ጸልዩ፣ ለፓስተሮች ጸልዩ። ብዙ ሰው የሚፈርድብን እኛ ላይ ነው። ነገር ግን ከጀርባ የሚከፈለውን ዋጋ ሰዎች አያውቁ። ነገር ግን ዋጋን ብንከፍል ዋጋ እንከፍላለን ብለን የማናወራው ለሰይጣን የማናወራለት የማይገባን ክብር በጸጋ የተዘጋጀ ብድራት እንዳለ ስለምናውቅ ነው። ክርስትና ያለ ተስፋ፣ ክርስትና ያለ ብድራት፣ ክርስትና የሚመጣውን ዓለም ያለ መጠበቅ። ጳውሎስ ምን ይለዋል? ከሰው ሁሉ ይልቅ እጅግ ምስኪኖች ነን፣ በከንቱ ዋጋ ከፈልን። እሱማ ከሰውና ከአውሬ ጋር ሁሉ በከንቱ ነው ወይ የታገልኩት ይላል። ስንቴ ታሰረ፣ ስንቴ ተገረፈ፣ ስንቴ መርከቡ ተሰበረ፣ ስለ ወንጌል ስንት ዋጋ ከፈለ። እንደ ቢግ ዲል ግን አያወራው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷልና፣ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። ክርስቶስ ሞቶ አልቀረም፣ እኛን ይዞ ተነስቷል። የዘላለም ሕይወት ተካፋዮች ሆነናል። ብድራት አለን፣ ሽልማት አለን፣ ሐሴት ይጠብቀናል፣ ደስታ ይጠብቀናል፣ እረፍት ይጠብቀናል። ይሄ ስርዓት ለዘላለም የሚቀጥል አይደለም፣ ጊዜያዊ ነው፣ አጭር ነው። ተስፋ ያለን ሰዎች ነን። መሞቱን ብቻ ሳይሆን ትንሣኤውን ስናይ፣ የተነሳውን ክርስቶስን ስናይ እኛም እንደተነሳን፣ ስለዚህ በምድር ላይ የሚሆነውን የሚመጣውን ነገር ሁሉ ጌታ በማቴዎስ 24 ላይ በተለያዩ ስፍራዎች ላይ ከዘረዘረልን በኋላ ልባችሁ አይያዝ። እንደውም ይህንን ሁሉ ምልክት ስታዩ ደፋ ደፋ በሉ ሳይሆን አሻቅባችሁ እዩ። ዓለም በዚህ ኔትወርክ እየተጠላለፈ ስናይ፣ የሰይጣን ድር እየሸፈነው ስናይ፣ ነገር ሁሉ ዲጂታላይዝድ እየሆነ እንደሆነ ስናይ፣ በነገራችን ላይ ሰሞኑን ሀገራችን ላይ ሰምታችኋል አይደል? ዲጂታል ኢትዮጵያ 2030። ይሄ ኢትዮጵያ ብቻ እንዳይመስላችሁ፣ እንዳትታለሉ፣ ዓለም አቀፍ ክስተት ነው። ከ4 ዓመት በኋላ ካሽ ይጠፋል። እቅዳቸው ይሄ ነው። በነገራችን ላይ እነሱ በጣም ሁሉን ነገር አስልተው ነው፣ እንደኛ እንዳይመስሏችሁ። አንደኛ የዓለም ጦርነት ዲዛይን ሆኖ ነው፣ ሁለተኛ የዓለም ጦርነት ዲዛይን ሆኖ ነው፣ አሁን ሶስተኛ የዓለም ጦርነት እናስነሳለን፣ ከዛ በኋላ መንግስታችንን እንመሰርታለን ነው የሚሉት። ታውቃላችሁ፣ ከ4 ዓመት በኋላ ካሽ እናጠፋለን። በዘዴ እያደረገ ስቦ እያስገባን ነው። በስልክ ብትከፍል ይቀላል ካሽ ከምትይዝ፣ ግን ኔትወርክ ውስጥ እየገባ ነው። ስማርት ስልክ ይሰልላል፣ ስማርት ቲቪ ይሰልላል። እኛም በፈቃዳችን ለፌስቡክ ሰጠናል፣ ለዋትሳፕ ሰጠናል፣ ለቴሌግራም ሰጠናል፣ ለሁሉ ሰጠናል። ልጆቻችንን ሰጠናል። ማንነታችን ይታወቃል። በስልክ ካሽ ስትከፍል ምን እንደገዛ፣ የት ቦታ እንደገዛ ይታወቃል። ይሄ ሁሉ ሲሆን ስታዩ ግን አሻቅባችሁ ይሁኑ ያለው። ይክፋችሁ አላለም፣ ፍሩ አላለም፣ ደንግጦ አላለም።
ምክንያቱም የመጨረሻው መደምደሚያው ቃል የአልፋና የኦሜጋው የኢየሱስ ክርስቶስ ስለሆነ የኢየሱስ አንደኛው ገጽታ የሞተው የተቀበረው፣ ሁለተኛው ገጽታ የተነሳው ደግሞ የሚመጣው ኢየሱስ። ይህን ኢየሱስ እስቲ ዮሐንስ ራእይ ላይ ሄደን እንየው ምን እንደሚመስል። እንደነገርኳቸው ዮሐንስ ራእይ እሱን የሚገልጥ መጽሐፍ ነው። ዮሐንስ ሲጽፍ ምዕራፍ 1 ቁጥር 9 ላይ ምን አለ? እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውና ትዕግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን አለ፣ ምናልባት በእሑድ ቀን ይሆናል፣ በመንፈስ ነበርኩ። በኋላ የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ከዛስ የሚናገረኝን ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስለውን አየሁ። የሰው መልክ ይዞ ነበረ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ይገርማል። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ ወይም በእሳት በትልቅ እሳት ማለት ነው፣ እቶን የነጠረ የጋለ ነሐስ ይመስሉ ነበረ። ድምፁስ ይሄ ድሮ የሚያውቀው ኢየሱስ አይደለም። ይሄ ያለስላሳ አይደለም። እንደ ብዙ ውሃዎች ድምፅ ነበረ። የብዙ ውሃ የብዙ ፏፏቴ ድምፅ ሰምቷቸዋል። በቀኝ እጁም 7 ከዋክብት ነበሩ። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ አንቲክራይስቱን በኋላ የሚያጠፋበት። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ያውም ፍጥሞ ደሴት ላይ የተገለጠለት ኢየሱስ የሚያውቀው ኢየሱስ አይደለም። ደረቱ ላይ ተጠግቶ መምህሩ አሳልፎ የሚሰጥህ ማን ነው ያለው ያ ትሑቱ ኢየሱስ አይደለም። ዓይኖቹ በኃይል እንደሚያበራ እሳት ነበሩ አለ። ነበልባል ናቸው አለ። ፊቱ በኃይል የሚያበራ ፀሐይ ነው አለ። ፀጉሩ እንደ በረዶ ነጭ ነው አለ። ድምፁ እንደ ብዙዎች ድምፅ ነው አለ። ባየው ጊዜ ለሰላምታ እንኳን ጊዜ አላገኘም። እንደ ሞተ ሰው ሆኜ ወደቅኩ በእግሩ ስር። ሞገሱ፣ ማስፈራቱ፣ ግርማው፣ ማብለጭለጩ ይህንን ኢየሱስ እሱ አያውቀው። ኦቨርዌልም አደረገው። ከአቅሙ በላይ ሆነበት። እኔ ሁል ጊዜ ነገር አስባለሁኝ። ወዳጁ የሆነ የተወደደው ሐዋርያ የተባለ ዮሐንስ አብሮት የበላ አብሮት የጠጣ አብሮት የወጣ አብሮት የገባ የተመላለሰ ኢንቲሜትሊ የሚያውቀው ታምራቶቹን ያየ ድንቁን ያየ ያ ሰው አሁን ሲያየው እንደዚህ ከሆነ ወዳጁ የሆነ ኢየሱስ እንደዚህ ከሆነ የሚጠሉት፣ የሚሰድቡት፣ የሚንቁት ስሙ ሲጠራ አንጀታቸው የሚያር የሚበሳጩ የዛን ቀን ምን እንደሚሆነው አላውቅም። በእነሱ ጫማ መሆን ግን አልፈልግም። ቅርብ ጊዜ በሚዲያ ላይ አይታችኋል። ያቺ እህታችን ጌታ ይባርካት ወጣ ኢየሱስ ነው መድኃኒት ስላለች አገር ነው የተንጫጫው። ምን አንጫጫቸው?
ጌታን ካልተቀበሉ፣ ንስሐ ካልገቡ፣ ካልተመለሱ፣ በደሙ ካልታጠቡ፣ ካልተሸፈኑ የዛን ቀን ምን ይሆናሉ? የት ነው የሚገቡት? ፍጡር ቤዛ ሊሆን አይችልም። ማርያም ጣምራ ቤዛ መሆን አትችልም። በነገራችን ላይ የካቶሊክ ቤተክርስቲያን አሁን ያሉት ጳጳስ ይህንን ዲክሪ አውጥተዋል፣ ሰምታችኋል። ኮሬዴምፕሪክስ አይደለችም፣ ጣምራ ቤዛ አይደለችም ብለው ተናግረዋል። ነገር ግን እዚህ ያሉ አንድ አባት እንዴት ፍጡር ቤዛ ይሆናል? እኛ ማርያምን እንወዳለን፣ ማርያምን እናከብራለን፣ ብጽዕት ነች፣ የተባረከች ነች፣ ታስገርመናለች። ነገር ግን ቤዛ ናት ብለን አናምንም። እሳቸው ወጥተው ፍጡር እንዴት ቤዛ ይሆናል ሲል አገር የተንጫጫበት ምክንያቱ ምንድን ነው? እውነት ስለተነገረ፣ የሚድኑበት እውነት ስለተነገራቸው ይቅርታ ጠይቁ የሚባሉት ለምንድን ነው? ይህን ኢየሱስን አያውቁትም። በረው ወደ እሱ ቢሸሹ ይሻላቸዋል። የተገለጠ ቀን ከባድ ነው። እንኳን እነሱ እኛም የማናውቀው ኢየሱስ ነው የሚሆነው። ደካማው ኢየሱስ፣ የሞተው ኢየሱስ፣ ፈቅዶ ታልፎ የተሰጠው ኢየሱስ፣ የተገረፈው ኢየሱስ፣ በመገረፉ ቁስል ተፈወሳችሁ እንደሚል ስለኛ የተገረፈው ኢየሱስ በሱ ብቻ የምታውቁት ከሆነ ኢየሱስ ወዳጃችን ነው፣ ወዳጅ ብቻ እንደዛ የምታውቁት ከሆነ እንደዚህ በሚገለጥበት ቀን እንዳንደነግጥ። ሰው ብቻ የሚመስላቸው ሰዎች ስላሉ፣ በክብሩ ሙላት ያላዩት ሰዎች ስላሉ፣ ምን አንድ በረከት ልባርካችሁ፣ በሙላት ይገለጥላችሁ፣ በጸጋው ተሸፍናችሁ ማለት ነው። መቋቋም አልቻለም። የኛውን ኢየሱስ፣ ከሞት የተነሳው ኢየሱስ ሲመጣ ወገኖች ሁሉ ዋይ ዋይ ይላሉ። የወጉት ሁሉ ያዩታል። መደበቂያ የለም፣ መሸሻ የለም፣ ምክንያት የለም፣ ሰበብ የለም፣ ማምለጫ የለም። ማምለጫው ራሱ ነው፣ መዳኛው ራሱ ነው፣ ጥላም የሆነው ራሱ ነው። እኛ ግን ዛሬ ማለዳ እንደመሰከር ነው በደሙ ታጥበን ከሆነ በቀራንዮ መስቀል ላይ የተቆረሰው ያ ሥጋ ወደ ቅድስተ ቅዱሳን ወደ እግዚአብሔር አብ ክብር ሙላት እንድንገባ መንገድ መርቆልን ከሆነ በከንቱ ካላመንን ያመንነው ነገር ገብቶን ከሆነ እውነት ገብቶብን ከሆነ እውነት ወርሶን ከሆነ እውነት ተቆጣጥሮን ከሆነ ሲመጣ ክብር ይሆንልናል። ውርደት አይሆንብንም፣ ድንጋጤ አይሆንብንም። መሬት ተሰንጥቀሽ ዋጭን አንልም። በደስታ እንቀበለዋለን። በስራችን ሳይሆን በስራው ስለሆነ፣ በጽድቃችን ሳይሆን በጽድቁ ስለሆነ፣ በቅድስናችን ሳይሆን በቅድስናው ስለሆነ፣ እኛ በሰራነው ስራ ሳይሆን እሱ በፈጸመው ስራ ስለሆነ፣ በመስቀል ላይ ተፈጸመ ብሎ ስለደመደመው በዛ ምናምንና ምንታምን ሰዎች ስለሆንን ሲገለጥ ምልክቶች ሁሉ አሁን እየታዩ ነው። ምልክቶች በሙሉ አይኖቻችሁን ክፈቱ። በሙሉ ያለው ነገር በሙሉ እኔ የተናገርኩት ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሎ እንደ ኢየሱስ ክርስቶስ በስልጣንና በኃይል የተናገረ ማንም የለም፣ የትኛውም የሃይማኖት መሪ። ለምን? ሰማይና ምድር የሆኑት በቃሉ ነው። ይሁን ሲል የሆነው
አንድ ቀን ደግሞ አይሆን ይላል። በታላቅ ትኩሳት ይፈታል ይላል። እሱን ለመገናኘት ተዘጋጅታችኋል ወይ? ማለዳ እንደሰማነው ለራሳችን ነው የምንኖረው ወይስ ለእሱ ነው የምንኖረው? ቅድም እንዳነሳሁት አንዳንድ ሰዎች ለጌታ ብዬ አቤት የከፈልኩት ዋጋ፣ አቤት የታሰርኩት፣ አቤት የተገረፍኩት። ምንም ዋጋ አልከፈልክም፣ ዋጋ ተከፈለልህ እንጂ። እሱ ከከፈለልህ ዋጋ ጋር ሲመጻጸን የአንተ የከፈልከው ዋጋ ከቁጥር አይገባም፣ ሚዛን አያነሳም። He paid a price, ከባድ ዋጋ። ፈረንጆቹ the ultimate price። ምን ሰብከው ለዚህ ነው፣ ምን ዘምረው ለዚህ ነው፣ ሐሴት የምናደርገው ቤቱ መተን ለዚህ ነው። ከሱ የተነሳ በመንፈስ ቅዱስ ተሞላን። ከሱ የተነሳ የጸጋ ስጦታዎች በመካከላችን ይንሸራሸራሉ። ያደረገልን ነገር ሲገባን ፈውስ ትግል አይሆንም። አይኖቻችን ሲከፈቱ ክብሩ፣ ሞገሱ፣ ስልጣኑ፣ ኃይሉ ሲገባን የሲኦል መክፈቻ ተሰጠኝ በእጄ ነው ያለው ሲገባን በሰማይና በምድር ስልጣን ተሰጠኝ ያለው ሲገባን ፈሪዎች አንሆንም፣ ድንቁጦች አንሆንም። ሟርት፣ አስማት እንስቅበታለን። የሰይጣን ዛቻ፣ የአጋንንቶች ዛቻ ለእኛ መሳለቂያ ይሆናል። የአጋንንቶች መጫወቻ አንሆንም። በደም የታጠበ ሰው፣ በኢየሱስ ክርስቶስ ደም የተገዛ ሰው አጋንንቶች በዘፈቀደ እንደ ልባቸው ማድረግ አይችሉም። ለእኛ ግን ምን ተሰጥቶናል? እባብና ጊንጡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ። ተስፋ ቆርጣችሁ የመጣችሁ አላችሁ፣ ጠላታችሁ ተስፋ ይቁረጥ። ባለፈው ጊዜ አንድ ሰው መጥቶ እኛ ጋር የክፍለ ሀገር ሰባኪ አንድ ነገር ብሎ እስካሁን ተቀርጿል። በጣም ነው የገረመኝ። ምን አለ? ሰይጣን ተስፋ የለውም ግን ተስፋ አይቆርጥም አለ። ክርስቲያን ተስፋ አለው ግን ተስፋ ይቆርጣል አለ። ጠላታችሁ ተስፋ ይቁረጥ። የእሳት ባህር ይጠብቀዋል፣ ቅጣት ይጠብቀዋል። እኛ በአባታችን መንግስት ደስታ፣ ተድላ፣ ሐሴት፣ እረፍት፣ ዝማሬ ይጠብቀናል። ወደ እውነተኛው ወንጌል እንመለስ። ማለዳ ወደ ተሰበከው ወንጌል እንመለስ። ወደ እውነተኛው ቃል እንመለስ። ጣቢያ አንቀላቅል። ሌላ አምላክ፣ ሌላ ወንጌል አንፍጠር። እነዚህ ሰዎች እንደፈጠሩት ማለት ነው። ምናልባት አንዳንዶቻችን በአንደበታችን ትንሣኤ ሞታን የለም ብለን ላይሆን ይችላል። ነገር ግን የህይወት ዘይቤያችን እንዴት ነው? በማንኛውም ሰዓት ሊሄድ እንደሚችል ሰው። እኔ በነገራችን ላይ ክርስቲያን በየትኛውም የእድሜ ክልል ቢሄድ እንደ መቅሰፍት ቆጥሬው አላውቅም። ነገር ግን እዚህ ስራ እያለ ለምንድን ነው በጊዜ የሚሄደው እላለሁ ብዙ ጊዜ። እኛ እንደዳንን መዳን ያለበት ህዝብ አለ። ለእኛ እንደበራልን ሊበራለት የሚገባ ህዝብ አለ። እግዚአብሔር ይመስገን። እግዚአብሔር ይመስገን ነው ያልኩት። እግዚአብሔር ይመስገን። ኢየሱስ ሰውም ነው፣ ኢየሱስ መለኮትም ነው። ስለዚህ ለመዳኛ አስተማማኝና ብቁ ነው፣ ጋራንቲድ ነው። የዳነ ሁሉ እስቲ እልል ይበል። ድኛለሁ የሚል በሙሉ እልል ይበል። እና ተስፋ እንደሌላቸው አትዘኑ። ከኛ ቀድመው የሄዱ እናገኛቸዋለን። አንድ ሞቶ የተመለሰ ሰው አንዳንዶቻችሁ አንብባችሁት ይሆናል። 90 ሚኒትስ ኢን ሄቨን። እዛ ቆይቶ የሄደ ሰው አንድ ጥያቄ ሲጠይቁት አንድ ጊዜ ሰማሁ። በዛ ያሉ ሰዎች እንዴት ነው ስለኛ ምን ያስባሉ? እንደው ይጨነቃሉ በምድር ላይ ስላሉ ሰዎች ምናምን ብለው ሲጠይቁት they are expecting us አለ።
እየጠበቁን ነው። በነገራችን ላይ እዛ ሰዓት የለም። እዛ የገባ አንድ ሰው አግኝታችሁ እዚህ ዓመት ከመጣ ስንት ዓመት ነው ብትሉት ግራ ነው የሚገባው። እዚህ ነው አለ መውጣት መውረድ፣ የቀንና የሌሊት የሐዘንና የደስታ መፈራረቅ ያለው እዚህ ነው። እዛ አንዴ ደስ ይላችኋል፣ ለዘላለም ደስ ይላችኋል። የሚለዋወጥ ነገር የለም። አሁን ነው የመጣሁት ነው የምላችሁ። የዚህና የዛ ኮንሴፕት የተለያየ ነው። ጠብቁናል። ለዚህ እዚህኛ ምን አድርገን እንሄዳለን? ወንጌል ሰብከን ኢየሱስ ያድናል ብለን ሌላ መንገድ የለም፣ ሌላ እውነት የለም፣ ሌላ ሕይወት የለም ብለን ጣቢያ ሳንቀላቅል በመንፈስ ቅዱስ ኃይል ተሞልተን ሞትንና ትንሣኤውን እናውጃለን፣ እንናገራለን። ቢቀበሉ ይጠቅማቸዋል፣ ባይቀበሉ ይጎዳሉ። በውስጥ የመንፈስ ቅዱስ ይናገረኛል። በጣም የከበረ ሕዝብ ነው፣ ግን መክበሩን አያውቅም ይለኛል። በጣም የተማረ ሰው አይቶ ሰይጣን ይደነግጣል? አይደነግጥም። አንተን አይቶ ግን ይደነግጣል። አንዳንድ ጊዜ ሲወራጩ ሲዋጓችሁ ስጋና ደም ይመስላችሁና ከሰው ጋር እልት እያያዛላችሁ። ከጀርባ ያሉ ተዋናያን አሉ። ተመተዋል፣ ተሸንፈዋል። የሚወራጩት ሊያበሳጯችሁ የሚሞክሩት በእናንተ ላይ ያለ ብርሃን አይናቸውን ስለሚያጨበረብር ነው። ቀድሞ ጨለማ ነበራችሁ፣ አሁን በጌታ ሆናችሁ ብርሃን ናችሁ ይላል። አሁንም ድምፅ እሰማለሁ ከጌታ በሕዝቤ ላይ ክብር አለ ይለኛል። አሜን፣ ሃሌሉያ። በደሙ ታጥባችኋል፣ በኢየሱስ አምናችኋል፣ ከብራችኋል። ክብሩ በላያችሁ ላይ አለ። አሜን፣ ሃሌሉያ። ሰሞኑን አንዳንድ ሰው እያገኘው ነውና እየደወሉልኝ ስጠይቃቸው በልሳን አልናገርም ሲሉኝ ይደነግጣሉ። አንዷም ምን አለችኝ? እኔ እግዚአብሔር ራሱ ወርዶ ካላሳመነኝ አልናገርም አለች። እንዴ ከአንደኛ ቆሮንቶስ ምዕራፍ 14 በላይ በምን ያሳምንሽ አልኳት። ከሰማይ ልጅ ሆይ እንዴ ልጅ ነው የምትፈልጊው? ሚስጥር ይናገራል አለ። በልሳን የሚናገር ከማገር ከእግዚአብሔር ጋር ይነጋገራል አለ። ራሱን ያነጻል አለ። እንዲተረጉም ይጸልይ፣ ሲተረጉም ደግሞ ጉባኤ ይታነጻል አለ። ልሳን የሚናገር ህዝብ፣ ሚስጥር የሚያወራ ህዝብ፣ ንጉሠ ነገሥቱ የተቀበለው ህዝብ። በእግሮቻችን እስቲ ንቁም። ሃሌሉያ።